ትንቢተ ኤርምያስ። የኬልቅያስ ልጅ ኤርምያስ የተናገረው ቃል ይህ ነው። አባቱ በብንያም አገር በአናቶት ከሚገኙት ካህናት አንዱ ነበረ። የእግዚአብሔር ቃል የይሁዳ ንጉሥ የአሞን ልጅ ኢዮስያስ በነገሰ በ13ኛው ዓመት ወደ ኤርምያስ መጣ። ደግሞም በይሁዳ ንጉሥ በኢዮስያስ ልጅ በኢዮአቄም ንግሠ ዘመን እንዲሁም በይሁዳ ንጉሥ በኢዮስያስ ልጅ በሴዴቅያስ ንግሠ ዘመን እስከ 11ኛው ዓመት መጨረሻ ድረስ የኢየሩሳሌም ሕዝብ ተማርኮ እስከ ሄደበት እስከ 5ኛው ወር ድረስ ወደ እርሱ ይመጣ ነበር። የኤርምያስ መጠራት። የእግዚአብሔር ቃል ወደ እኔ መጣ እንዲህም አለኝ፣ በማኅፀን ሳልሠራህ አወቅኩህ፣ ከመወለድህ በፊት ለየሁህ፣ ለሕዝቦችም ነቢይ እንድትሆን ሾምሁህ። እኔም ጌታ እግዚአብሔር ሆይ እንዴት እንደምናገር አላውቅም፣ ገና ሕፃን ልጅ ነኝና አልሁ። እግዚአብሔር ግን እንዲህ አለኝ፣ ገና ሕፃን ልጅ ነኝ አትበል። ወደ ምልክህ ሁሉ ሄደህ ያዘዝሁህን ሁሉ ትናገራለህ። እኔ አድንህ ዘንድ ካንተ ጋር ነኝና አትፍራቸው ይላል እግዚአብሔር። እግዚአብሔርም እጁን ዘርግቶ አፌን ዳሰሰው፣ እንዲህ አለኝ፣ እነሆ ቃሌን በአፍህ አኑሬአለሁ። እንግዲህ እንድትነቅልና እንድታፈርስ፣ እንድታጠፋና እንድትገለብጥ፣ እንድታንጽና እንድትተክል በአሕዛብና በመንግስታት ላይ ዛሬ ሾምሁህ። የእግዚአብሔር ቃል ኤርምያስ ሆይ ምን ታያለህ ሲል ወደ እኔ መጣ። እኔም የለውዝ በትር አያለሁ አሉ። እግዚአብሔርም ትክክል አይተሃል፣ ቃሌን ፈጽመው ዘንድ እተጋለሁና አለኝ። ዳግመኛም የእግዚአብሔር ቃል ምን ታያለህ ሲል ወደ እኔ መጣ። እኔም አንድ የሚፈላ ማሰሮ አያለሁ፣ አፉም ከሰሜን ወደዚህ ያዘነበለ ነው አልሁ። እግዚአብሔርም እንዲህ አለኝ፣ ከሰሜን በምድሪቱ በሚኖሩ ሁሉ ላይ ድንገት መዓት ይወርድባቸዋል። እነሆ የሰሜን መንግስታትን ሕዝቦች ሁሉ እጠራለሁ ይላል እግዚአብሔር። ንጉሶቻቸው ይመጣሉ፣ ዙፋናቸውን በኢየሩሳሌም መግቢያ በሮች፣ በቅጥሮቿ ዙሪያ ሁሉ፣ በይሁዳም ከተሞች ሁሉ ይዘረጋሉ። እኔን በመተው ክፋት ስለሰሩ፣ ለሌሎች አማልክት ዕጣን ስላጠኑ፣ እጆቻቸው የሰሯቸውን ስላመለኩ በሕዝቤ ላይ ፍርድን አውጃለሁ። አንተ ግን ወገብህን ታጠቅ፣ ተነስተህም ያዘዝሁህን ሁሉ ንገራቸው፣ አትፍራቸውም፣ አለዚያ በፊታቸው አስፈራሃለሁ። እነሆ ዛሬ በመላይቱ ምድር ላይ አስነሳሃለሁ። ይኸውም የይሁዳን ነገሥታት አለቆቿን፣ ካህናቷንና የምድሪቱን ሕዝብ ሁሉ መቋቋም እንድትችል የተመሸገ ከተማ፣ የብረት ምሰሶና የናስ ቅጥር አድርጌሃለሁ። ይዋጓል፣ ዳሩ ግን አድንህ ዘንድ እኔ ካንተ ጋር ነኝና አያሸንፉም ይላል እግዚአብሔር።